የዓለም ሰላም ጣሪያ አሁን በጥርጣሬ ደመና ተሸፍኗል። በአፍ የሚነገር ሰላምና በሰማይ የሚዘንብ የጥላቻ ማዕበል እንዴት በአንድ ጊዜ እንደሚፈጸም እየተመለከትን ነው። በአንድ በኩል ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር የሰላም እቅድን ሲያዘጋጁ፣ በሌላ በኩል ደግሞ የክሬምሊን መልስ በሚሳኤልና በድሮን ዱላ ወደ ዩክሬን ምድር ተሰንዝሯል። ሩሲያ የዩክሬንን ክብርና መሠረተ ልማት በዝምታ ማዳከም ብቻ ሳይሆን የኔቶን ደህንነት ደግሞ በባልቲክ ባህር ላይ የስለላ አውሮፕላኖችንና የኮንትሮባንድ ፊኛዎችን በመላክ በስውር እየፈተነች ነው። ወዲህ ደግሞ የሰላም ጣሪያ በምስራቅ አውሮፓ ላይ በሰፊው ተሰንጥቋል። የዓለም ሀያላን ግጭታቸውን ከዩክሬን ግንባር አልፈው ወደ ኔቶ ደጃፍ አምጥተውታል። ትልቁ ጥያቄ ፖላንድና ባልቲክ ሀገራት የሩሲያን ድብቅ ጦርነት እንዴት ሊዋጉት ነው የሚለው ነው። በባልቲክ ባህር ላይ የፖላንድ ተዋጊ ጀቶች የሩሲያን የስለላ አውሮፕላን ማቋረጣቸውና በደርዘን የሚቆጠሩ ምስጢራዊ ነገሮች ከቤላሩስ ወደ ፖላንድ አየር ክልል መግባታቸው የኔቶ አንቀጽ 5 የጋራ መከላከያ ምን ያህል ካፋፍ ላይ እንደደረሰ ያሳያል። ፖላንድ የቀድሞ ታሪኳ እንዳትደግም በፍርሃትና በቁጣ ተነስታለች። አሁን ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ ጸረ ሰው ፈንጂዎችን ማምረት ልትጀምር መወሰኗ የሩሲያ የጥቃት ማዕበል ከአየር ላይ ወደ መሬት ስር መዛመቱን ያሳያል። ይህ ሁሉ የሚደረገው በዩክሬን ላይ ያለውን ጫና ለመጨመርና የምዕራቡን ዓለም አንድነት ለመስበር ነው። ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በዚህ ሰፊና ጥልቅ ትንታኔ የፖላንድን የመከላከያ ስትራቴጂ፣ የሩሲያን ድብቅ እጆችና የቀጣይ የኔቶ ምላሽ ምን ሊሆን እንደሚችል እንዳስሳለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ዛሬ የዓለም ሰላም ጣሪያ እንደተሰበረ ምሰሶ ሆኗል። የፍርሃት አውራ ጎዳና ደግሞ በባልቲክ ባህር ላይ ተዘርግቷል። ትልልቆቹ ሀያላን በይፋ የጦርነትን ከበሮ ባይደልቁም በድብቅ ግን የሰላምን ገመድ ለመበጣጠስ ሌት ከቀን እየሰሩ ነው። ከፖላንድ የተሰማውና የዓለምን ቀልብ የሳበው ዜና ደግሞ የቀዝቃዛው ጦርነት መንፈስ አሁን ከውሃ በታችና ከሰማይ በላይ ወደ አዲስ ምዕራፍ መሸጋገሩን ያመለክታል። የፖላንድ የጦር ጀቶች በዓለም አቀፍ ውሃ ላይ ወደ ፖላንድ አየር ክልል የቀረበ የሩሲያ የስለላ አውሮፕላን ማስቆማቸውንና ከቤላሩስ ደግሞ በደርዘን የሚቆጠሩ ምስጢራዊ ነገሮች ወደ አየር ክልሏ መግባታቸውን መግለጿ የዲፕሎማሲያዊ ብልሳ ሳይሆን የጦርነት ጥላ መጋረጃው ላይ መውደቁን ያሳያል። ጭስ ከሌለ እሳት የለም እንደሚባለው ፖላንድ ይህንን ድርጊት የሩሲያ ቅስቀሳ ነው ብላ ደምድማለች። ይህ ክስተት ፖላንድና የባልቲክ ሀገራት ማለትም ኢስቶኒያ፣ ላትቪያና ሊቱዌኒያ አሁን በሩሲያ የጥቃት ኢላማ ውስጥ መሆናቸውን ያረጋግጣል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የቀድሞ የሶቪየት ግዛት የነበሩ የአውሮፓ ክፍሎችን የመጠየቅ ዓላማቸውን እንዳልተዉ የአሜሪካ የስለላ ሪፖርቶች ሲያስጠነቅቁ ነበር። ሩሲያ በግልጽ ጦርነት ከመግባት ይልቅ ድብልቅ ግፊት ወይም ሃይብሪድ ፕሬዠር የተባለውን ስልት እየተጠቀመች ነው። ይህ ማለት የአየር ክልልን መጣስ፣ ጂፒኤስን ማዛባት፣ ድሮኖችን መላክና የኮንትሮባንድ ንግድን እንደ መሳሪያ በመጠቀም የኔቶን ዝግጁነትና የአባል ሀገራትን የመከላከል ፍላጎት እየተፈታተነች ነው። የጥበብ ስልት ከትግል ይበልጣል እንዲሉ ሩሲያ የኔቶን አንቀጽ 5 ማለትም የጋራ መከላከያ ስምምነትን ሳትነካ የውስጥ ሰላማቸውን በማወክ እየፈተነቻቸው ነው። ይህ የባልቲክ ባህር ውጥረት ከሩሲያ ዩክሬን ጦርነት ጋር በቀጥታ የተያያዘ ነው። ሩሲያ በዩክሬን ላይ የምትፈጽመው የቦምብ ጥቃትና የኃይል ጥያቄ ወቅት፣ በሌላ በኩል ደግሞ በምዕራብ ግንባር ላይ ስልታዊ ጫናን መፍጠር ትፈልጋለች። በቅርቡ የዩክሬን የሰላም ድርድር ላይ የክሬምሊን እምቢተኝነት መታየቱ ሩሲያ የጦርነትን እሳት በዩክሬን ውስጥ ማባባስ ብቻ ሳይሆን የጦርነትን ጥላ ወደ ኔቶ ደጃፍ ማስጠጋቷን ያሳያል። ፖላንድ የዩክሬን የጦርነት ስኬት የምዕራቡ ዓለም ደህንነት ነው የሚል አቋም ስላላት ሩሲያ በፖላንድ ላይ የምታደርገው ማንኛውም የስለላ አሊያም የቅስቀሳ ድርጊት የዩክሬን ወታደራዊ ድጋፍ ለማዳከም የሚደረግ ስልታዊ ሙከራ ነው። በዚህ ሁሉ ስጋት ውስጥ ፖላንድ የወሰደችው የመከላከያ እርምጃ ደግሞ የግጭቱ አሳሳቢነት ምን ያህል እንደሆነ ያሳያል። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ከዚህ ቀደም የሩሲያ ድሮኖች የሀገሪቱን የአየር ክልል ጥሰው ከገቡ ያለምንም ማመንታት እንጥላቸዋለን ማለታቸውን እናስታውሳለን። ይህ የሩሲያ ስለላ አውሮፕላን ጣልቃ ገብነት ባይፈጥርም የአየር መከላከያ ስርዓቶች ከፍተኛ ዝግጁነት ላይ መቆየታቸውና ለሲቪል በረራዎች የአየር ክልል መዘጋቱ ፖላንድ ለግጭቱ ዝግጁ መሆኗን ያሳያል። ከዚህም በላይ ፖላንድ አሁን በድብቅ ጦርነት ውስጥ መሆኗን የምናየው ሌላው ወሳኝ ምዕራፍ ደግሞ የመከላከያ ስልቷን መቀየሯ ነው። ፖላንድ ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ የጸረ ሰው ፈንጂዎችን ማለትም አንቲ ፐርሰናል ማይንስ ማምረት ልትጀምር መሆኑ መግለጿ የስጋት መጠኑ ምን ያህል ከፍ እንዳለ ያመለክታል። ፖላንድ ከቤላሩስና ከሩሲያ የካሊንግራድ ድንበር ጋር የምስራቅ ጋሻ ኢስት ሺልድ የተባለውን ግዙፍ የመከላከያ ፕሮግራም ለማስፈጸም ከ100 ቢሊዮን ዶላር በላይ ልታፈስ ማቀዷ ሩሲያን በመሬት ላይም ለመግታት መዘጋጀቷን ያሳያል። በተጨማሪም በሚሊዮኖች የሚቆጠሩ ፈንጂዎችን ለማምረት ማቀዷና ለዩክሬን ጭምር ለመላክ መፈለጓ የቀጣዩ የአውሮፓ ደህንነት በሩሲያ ዩክሬን ድንበር ላይ ነው ያለው የሚልን ግልጽ ጂኦፖለቲካዊ መልእክት ያስተላልፋል።
ይህ የባልቲክ ባህር ጥቃትና የፈንጂ ማምረቻ ውሳኔ ኔቶን ወደ ጥልቅ ወታደራዊና ቴክኖሎጂ ውድድር እየገፋ ይገኛል። ሩሲያ የባህር ላይ መርከቦችን በመጠቀም የጋዝ ቱቦችንና የመገናኛ ክብሎችን በባህር ስር በማጥቃት የአውሮፓን ኢኮኖሚ በዝምታና በስውር ለመጉዳት እየሞከረች ነው። የባልቲክ ባህር ለአውሮፓ የኢኮኖሚ ደም ስር ሲሆን ማለትም የጋዝ ቱቦዎች፣ የኤሌክትሪክ ኬብሎች፣ የነፋስ ተርባይኖች ያሉበት እንደመሆኑ ሩሲያ እዚህ ላይ የምታደርገው ማንኛውም የጥፋት ድርጊት አውሮፓን ኢኮኖሚያዊ ሽባ ሊያደርገው ይችላል። ፖላንድ ከስዊድን ሰርጓጅ መርከቦች መግዛቷን ማቀዷም የሩሲያን የውሃ ስር ጥቃት ለመግታትና ኔቶ የቴክኖሎጂን ትግል ወደ ባህር ስር እያዛወረ መሆኑን ያመለክታል። ኔቶ አሁን የድሮንና የሰርጓጅ መርከብ ቴክኖሎጂን በመጠቀም የሩሲያን የጠላት ጦርነት ለመመከት እየጣረ ይገኛል። የሩሲያ የጦርነት ስትራቴጂ የዩክሬን መሬት ከህይወትና ከኢኮኖሚ ደም ስር እንድትፈርስ በማድረግ የሰላምን ትርጉም መግደል ነው። ይህ በባልቲክ ባህር ላይ የተሰማውና በአየር ላይ የታየው የሩሲያ የጥላቻ ማዕበል የፖላንድን የደህንነት ስነልቦና ከስሩ እየናደው ነው። ፖላንድ በታሪክ ዘመናት ሁሉ በሩሲያና በጀርመን መካከል እንደ ሳንዱች የተጨፈለቀች ሀገር ናት። የቀዝቃዛ ጦርነት ውርደትና የሶቪየት የበላይነት ትዝታ አሁንም በውስጧል ነው። ስለዚህ ፖላንድ ዛሬ ከምትወስዳቸው እያንዳንዱ እርምጃዎች ትላንትን ላለመድገም የተደረገ የሞት ትግል ናቸው። የፖላንድ ስጋት ትልቅነትም ከሶስት ዋና ነገሮች ይመነጫል። የመጀመሪያው የኢኮኖሚያዊ ደም ስር መመታት ነው። የባልቲክ ባህር ለአውሮፓ የኢኮኖሚ ደም ስር ነው። በዚህ ባህር ስር የፊንላንድና የኤስቶኒያን የጋዝ ቱቦ የሚያገናኘው ባልቲክ ኮኔክተር፣ የኖርዌይን ጋዝ ወደ ፖላንድ የሚያጓጉዘው ባልቲክ ፓይፕ እንዲሁም በመቶዎች የሚቆጠሩ የነፋስ ተርባይኖችና የመገናኛ ኬብሎች ይገኛሉ። ሩሲያ በስጉርና በድብልቅ ጦርነት እነዚህን የኃይልና የመገናኛ መረቦች ማጥቃት የምትፈልገው አውሮፓን ኢኮኖሚያዊ ሽባ ለማድረግ ነው። ሩሲያ የፖላንድንና የምዕራባውያንን ኢኮኖሚ በማዳከም የዩክሬን ድጋፍ ለማስቆም ትፈልጋለች። ፖላንድ ከጠቅላላ የኤሌክትሪክ ኃይሏን ከግማሽ በላይ የምታገኘው ከነዚህ የባልቲክ መስመሮች በመሆኑ የጥቃት በቀጥታ የሕዝቧን ደህንነት ይነካል። ቀጣዩ ደግሞ የኔቶ የጋራ መከላከያ መፈተን ነው። ሩሲያ በፖላንድ አየር ክልል አቅራቢያ የስለላ አውሮፕላንና ከቤላሩስ በኩል ደግሞ ድሮንና ፊኛዎችን በመላክ የምትፈትነው ፖላንድን ብቻ አይደለም። የምትፈትነው የኔቶን አንቀጽ 5 የጋራ መከላከያ ምን ያህል ዝግጁ ናቸው የሚል ነው። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ግልጽ ባልሆኑ ሁኔታዎች ሁለት ጊዜ ማሰብ አለብን ሲሉ የተሰማቸው ስጋት ኔቶ ለትንሽ ጥቃት በጋራ ምላሽ የመስጠት ፍላጎት ላይ የፖለቲካ ውዝግብ ሊቀጥሙ እንደሚችል ነው። ፖላንድ ሩሲያ የኔቶን ድንበር ሙሉ በሙሉ ከማጥቃቷ በፊት ምላሽ ለመስጠት ከአጋሮቿ ጋር ያላትን ወታደራዊ ትብብር ማጠናከር ትፈልጋለች። ሶስተኛው ደግሞ የጸረ ሰው ፈንጂ ማምረት ነው። ፖላንድ ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ ጸረ ሰው ፈንጂዎችን ማምረት ልትጀምር መሆኗ ማረጋገጧ የዚህን ስጋት ጥልቀት የሚያሳይ ነው። ይህ ዕቅድ ኢስት ሺል የተባለውን 800 ኪሎ ሜትር ርዝመት ያለውን ድንበሯን በቢሊዮን ዶላር ለመጠበቅ ያለመ ነው። የማይጠፋ ጠላት የለም ብላ ስለምታመን የፖላንድን መከላከያ ለረጅም ጊዜ ለማጠናከር የተደረገ ታሪካዊ ውሳኔም ነው። ይህ ደግሞ ለዩክሬን ጭምር ፈንጂዎችን ለመላክ መወሰኗ ጦርነቱን እንደ ጋራ የአውሮፓ ደህንነት ትግል ማየቷን ያመለክታል። አሁን ያለው ሁኔታ የሚያሳየን የዓለም ፖለቲካዊ ሽኩቻ ጦርነት ይነሳል ወይስ አይነሳም የሚለውን የልብ አንጠልጣይ ጥያቄ ወደ መቼና በምን መልኩ ነው የሚቀጥለው ወደሚል ወሳኝ ምዕራፍ መሸጋገሩን ነው። የባልቲክ ባህር ውጥረትና የዩክሬን የተቀዛቀዘ የድርድር ስምምነት ሲደማመሩ በሁለቱም ሀያላን ወገን የሚጠበቁት ቀጣይ እርምጃዎች እጅግ በጣም አደገኛና ስልታዊ ናቸው። አንደኛው የሩሲያ ስልታዊ የማዳከም እንቅስቃሴ ነው። የቭላዲሚር ፑቲን ዓላማ የግልጽ ጦርነት አዋጅ የሚባል ሳይሆን የምዕራቡን ዓለም አንድነትና ሞራል በዝግታ ማፍረስ ነው። ስለዚህ በቀጣይ ከሩሲያና ከአጋሯ ቤላሩስ የሚጠበቁት እርምጃዎች ከድብልቅ ጦርነት ጋር የተያዙ ይሆናሉ። ሩሲያ በባልቲክ ባህር ስር ያለውን የኢኮኖሚ ደም ስር በበለጠ ጥቃት ልትፈትን ትችላለች። ሩሲያ ተገቢውን የቴክኒክ ማስረጃ ማቅረብ የሚያስፈልጋትን የባህር መርከቦችን በመጠቀም የኔቶን የኃይል አቅርቦት በየጊዜው እንዲቆራረጥና በአውሮፓ ሕዝብ ላይ የስነ ልቦና ጫና መፍጠርን ትቀጥላለች። ይህ ደግሞ የጥገና ወጪንና ኢኮኖሚያዊ ውድመትን ይጨምራል። ሌላው በቤላሩስ በኩል የሚመጡት የኮንትሮባንድ ፊኛዎችና የሩሲያ የስለላ አውሮፕላኖች የፖላንድንና የባልቲክ ሀገራትን የአየር መከላከያ በተደጋጋሚ የመፈተኑ ተግባር ይቀጥላል። ይህ የሚደረገው የኔቶን ምላሽ ፍጥነት ለመገመትና በበዓላትና በምርጫ ጊዜ ደግሞ የህዝብን ፍርሃትና የፖለቲካ ክፍፍልን ለመጠቀም ነው። ሩሲያ በግልጽ የኔቶ ግዛትን ባጠስም በስጋት ዞን ውስጥ በመቆየት የምዕራቢያንን የጦር ጀቶች ከየጦር ሰፈሮቻቸው በተደጋጋሚ እንዲወጡ በማድረግ የሀብት ምክንያት ትፈጥራለች። ከዚህ ባለፈ የኔቶ ወሳኝ የመከላከያ እርምጃዎች ናቸው። ኔቶ ከወረቀት ላይ ካለው መከላከያ ወደ ተጨባጭ የኃይል ማሰማራት መሄድ ግድ ይለዋል። ፖላንድ ሰርጓጅ መርከቦችን ለመግዛት መወሰኗ የኔቶ የትኩረት አቅጣጫ ወደ ውሃ ስር ደህንነት መሄዱን ያሳያል። በቀጣይ የሚጠበቀው ኔቶ የአየር ክትትል ስርዓቱን ከፍ በማድረግ የሩሲያን የባህር መርከቦች እንቅስቃሴ በይበልጥ መቆጣጠር እንዲሁም በጸረ ሰርጓጅ መርከብ ቴክኖሎጂ ትልቅ ገንዘብ ማፍሰስ ነው። ኔቶ የሩሲያን ቴክኖሎጂ ብልጫ በላቀ የቴክኖሎጂ ጥበብ ለመሻር ይሞክራል። የፖላንድ ኢስት ሺልድ ፕሮግራም በቢሊዮን ዶላር የሚቆጠር የመከላከያ ግድግዳ መገንባቱን ያሳያል።
ይህ የፈንጂ ማምረት ውሳኔ ፖላንድ መሬት ላይ መከላከልን በቀዝቃዛ ጦርነት ዘመን ስልት የመለሰች መሆኑን ያሳያል። በቀጣይም ኔቶ በባልቲክ ሀገራትና በፖላንድ ላይ የወታደሮችን ቁጥር በቋሚነት መጨመርና ዘመናዊ የአገር መከላከያ ስርዓቶችን በዘላቂነት ማሰማራት ይገደዳል። ፖላንድ የጸረ ሰው ፈንጂዎችን ለዩክሬን ለመላክ ማቀዷ ደግሞ የአውሮፓ ደህንነት በዩክሬን ግንባር ላይ ነው የሚለውን መርህ ያጠናክራል። በቀጣይ የሚጠበቀው የምዕራቡ ዓለም የሰላም ድርድሩ ካልተሳካ የጦር መሳሪያ አቅርቦትን ወደሚፈልጉት ብቻ ሳይሆን ወደሚፈልጉት ፍጥነትና መጠን የማቅረብ ፖሊሲን መከተሉ ነው። በመጨረሻም የዚህ ሁሉ ትንታኔ ድምዳሜ የዓለም ሰላም በየጊዜው ወደ ኋላ እየተጎተተ መሆኑ ነው። ሩሲያ ግልጽ ጦርነት ለመጀመር ፍላጎት ባይኖራትም በስውርና በድብቅ ጥቃት ኔቶን ትፈትናለች። ኔቶ ደግሞ በአንድ ጊዜ ሁሉንም ነገሮች የመከላከል ፍላጎቱ ላይ የፖለቲካ ውዝግብ እየገጠመው ነው። የፖላንድ ጠቅላይ ሚኒስትር ተስክ ግልጽ ያልሆኑ ሁኔታዎች ሲያጋጥሙ ሁለት ጊዜ ማሰብ አለብን ማለታቸው ግጭት ወደ ከፋ ምዕራፍ እንዳይሸጋገር ጥንቃቄ ማድረግን ያሳያል። ነገር ግን የጀግና ስንቁ ጉልበቱ ነው እንዲሉ ሩሲያ የኔቶን ጉልበት ለመስፈር አትሞክርም ማለት አይደለም። ይህ ሁሉ የሚያሳየው የዓለም ሰላም በጥርጣሬና በፍርሃት ገመድ ላይ ተንጠለጠለ መሆኑ ነው። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሀሳብ አስተያየታችሁ እንደተለመደው ከታች ባለው ጋዜት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ሰናይ ጊዜ ይሁንላችሁ።